ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለዛሬ ለሐሙስ ሐምሌ 16 2018 ዓ.ም ያዘጋጀናቸው አዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። ፕሮግራማችን እየተከታተላችሁ እስከ መጨረሻ አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። ህወሓት ህዝብን ለማስፈራራትና ድጋፍ ለማግኘት የተሳሳተ መረጃ የማሰራጨት ስትራቴጂ ይጠቀማል ሲሉ አቶ አብርሃ ደስታ ወቀሱ። ታዋቂው ፖለቲከኛ አቶ አብርሃ ደስታ ህወሓት ከ1969 ዓ.ም ጀምሮ ህዝብን በስጋት ውስጥ በመክተት ድጋፍ ለማግኘት የተሳሳተ መረጃ የማሰራጨት የቆየ ስትራቴጂ ሲጠቀም ቆይተዋል ሲሉ ገልጸዋል። ፖለቲከኛው አቶ አብርሃ ደስታ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት እንደገለጹት ህወሓት ሆን ብሎ ጠላት ወደሚለው አካል በቀጥታም ሆነ በተዘዋዋሪ መንገድ የተሳሳቱ መረጃዎችን ያደርሳል ብለዋል። በመቀጠልም የአካል በመረጃው ተታሎ በንጹሃን ዜጎች ላይ እርምጃ እንዲወስድ በማድረግ ህዝቡ ተጎድቶና ፈርቶ ወደ ህወሓት ጎን እንዲሰለፍ የማድረግ ስልት ይከተላል ብለዋል። አቶ አብርሃ ደስታ በአሁኑ ወቅትም ጽንፈኛው ህወሓት ተመሳሳይ አካሄድ እየተከተለ ይገኛል ያሉት አብርሃ ደስታ ህወሓቶች በአሁኑ ወቅት በአዲስ አበባ አርሚ መስርተናል የሚል ቅስቀሳ በግልጽ መጀመራቸውን ጠቁመዋል። እንደ አቶ አብርሃ ደስታ ገለጻ ከሆነ የዚህ ቅስቀሳ ዋና ዓላማ በአዲስ አበባ የሚኖረው ትግራዋይ ጥቃት እንዲደርስበት ወይም በስጋት ውስጥ እንዲወድቅ በማድረግ ፍርሃት አድሮበት ህወሓትን እንደገና እንዲደግፍ ለማስገደድ የተሸረበ ሴራ ነው ሲሉ ከሰዋል። ፖለቲከኛው አቶ አብርሃ ደስታ አክለውም ይህ አይነቱ አካሄድ ጽንፈኛው ህወሓት ሁልጊዜም ለፖለቲካዊ ትርፍ የሚጠቀምበት የተለመደ ስልቱ እንደሆነም አስረድተዋል። ህገወጡ የህወሓት ቡድን ትናንትናም ሆነ ዛሬ ከተላላኪነትና ከተራ ፍራሽነት ያላለፈ ምንም አይነት አቅም የሌለው ስብስብ ነው። የአንድ ሀገር ጥንካሬ በሚለካባቸው ተቋማት ላይ ጥፋት ሲፈጽም የኖረው ይህ ራዕይ የሌለው ቡድን አሁንም ከተራ ሌብነቱ ሊያድግ አልቻለም። ከምስረታው ጀምሮ ከጥፋት በቀር በጎ ታሪክ የሌለው ይህ ደካማ ስብስብ ለብዙዎች መከራ ምክንያት ከመሆን ያለፈ ፋይዳ የለውም። የትግራይ ህዝብ ፍላጎታችን ሰላምና ልማት ነው እያለ ተላላኪው ቡድን ግን የሚያውቀው የተለመደችውን የሽፍትነት ተግባር ስለሆነ የሀገር ሀብት የሆነውን የወርቅ ማዕድን በኮንትራባንድ ሽጦ ክላሽንኮቭ ይሸምታል። ወርቅን ሽጦ የጦር መሳሪያ የሚገዛው ይህ አቅመ ቢስ ቡድን ዛሬም ራሱን ማዳን አቅቶት የትግራይን ወጣት ለከንቱ ውድመት ይማግዳል። ማዕድን የሀገር ሀብት ቢሆንም በዚህ ተራ ዘራፊ ቡድን እጅ ሲወድቅ ግን የደም ዋጋ መሆኑ አልቀረም። የትግራይ ህዝብ ጦርነት እንደማይፈልግ በአደባባይ ጭምር በግልጽ እያሳየ ወላጆች ልጆቻቸው ተምረውና ትዳር መስርተው እንዲያዩ እየተመኙ ይህ ፖለቲካዊ ኪሳራ የገጠመው ሀሳብ አልባ ስብስብ ግን ወጣቱን እንደ ርካሽ የጦርነት ማገዶ ከመቁጠር አልተቆጠበም። ትግራይ የሚያስፈልጋት ሰላም እንጂ ከዚህ ደካማ ቡድን የሚመጣ መሳሪያ አይደለም። ማዕድናትና የተፈጥሮ ሀብትም ቢሆን ለትግራይ ህዝብ እድገትና ለወጣቶች ስራ መፍጠሪያ መሆን ሲገባው ለዚህ ራዕይ አልባ ቡድን የተራ መሳሪያ መግዣ ሆኗል። የትግራይ ህዝብም ይህንን አቅም ያጣ የሞት ነጋዴ በቃህ ብሎ አሽቀንጥሮ ሊጥለው ይገባል። የወጣቶች ህይወት የዚህ ተራ ስብስብ የስልጣን ጥም ማርኪያ መሆኑ ሊያበቃ ግድም ይላል። ይህ የማፊያ ስብስብ ለዓመታት ከሌብነት የዘለለ ዓላማ ያልነበረው ሲሆን ያካበተውን ይህ ህገወጥነት ይዞ ወደ ለመደው ተራ ሽፍትነት በመውረድ በህገወጥ ሰዎች ዝውውርና የሽብር ተግባራት ውስጥም ተዘፍቋል። ይህ ቡድን አቅመቢስነቱን ለመሸፈን እንደለመደው የታሪካዊ ጠላቶች ጫማ ስር ወድቆ በመላላክ የውርደት ካባውን ደርበዋልም። የቡድኑ አካሄድ ከፋሺስትም ሆነ ከሌሎች ጠላቶች የሚለየው ታላቅ አቅም ኖሮት ሳይሆን ታሪክ የማይረሳው የውስጥ ባንዳና ተራ ዘራፊ በመሆኑ ብቻ ነው። በትልቅ የገዢ ወንበር ላይ ተቀምጠው እንኳ ከመዝረፍ በቀር ምንም መማር ያልቻሉት እነዚህ ግለሰቦች ዛሬም ያቺው የዝርፊያ መንገዳቸው እንዳትዘጋባቸውና ህልውናቸው ለማቆየት ህዝቡን ለማወናበድ ይሞክራሉ። ኢትዮጵያንና ፖለቲካዋን ለማበላሸት ሲቋምጥ የኖረው ይህ ስብስብ በመጨረሻም የገዛ ራሱን ጉድጓድ ከመቆፈር የዘለለ ያመጣው ትልቅ ስኬት የለም። ዛሬም እንደ ትናንቱ በባንዳነት ከውጭ ጠላቶች ጋር ለመሰለፍ ቢሞክርም የዚሁ ተራ ስብስብ ጀንበር ከጠለቀች ውላ አድራለች። ምንም አቅም የሌላቸው እነዚህ ኮንትሮባንዲስቶች ከዛሬው ግዙፍና ጠንካራ ኢትዮጵያ ጋር መጋጨት ቀርቶ ማሰብም አይችሉም። ሀገርን ለመታደግ ከሚተጋው ኃያል ኃይል ጋር ለመጋጨት ቢሞክሩም ትርፋቸው እንደለመዱት መፈረካከስና የባሰ መላላጥ ብቻም ይሆናል። ህገወጡ የህወሓት ቡድን የትግራይ ክልልን ህዝብና ተተኪውን ትውልድ ለከፋ አደጋና ጉስቅልና እየዳረገ ነው ተባለ። ህገወጡ የህወሓት ቡድን የትግራይን ህዝብና ተተኪውን ትውልድ ለከፋ አደጋና ጉስቅልና እየዳረገ መሆኑን የፖለቲካ ፓርቲ አመራሮችና የቀድሞ የስራ ኃላፊዎች ገለጹ። የትግራይ ዲሞክራቲክ ፓርቲ ትዴፓ ሊቀመንበር ዶክተር አረጋዊ በርሄ ለኢትዮጵያ ዜና አገልግሎት እንደገለጹት ህገወጡ የህወሓት ቡድን ከተመሰረተበት ማግስት ጀምሮ ችግሮችን በጠመንጃ አፈሙዝ ለመፍታት የሚሞክር ግትር አቋም ያለው የወንጀለኞች ስብስብ ነው
ብለዋል። በፕሪቶሪያ የተፈረመው የሰላም ስምምነት በተገቢው መንገድ ተግባራዊ እንዳይሆን እንቅፋት ሲፈጥር የቆየው ህገወጥ ቡድን በአሁኑ ወቅት ሰላማዊ የፖለቲካ አማራጮችን በመዝጋትና ከሻዕቢያ ጋር ያልተቀደሰ ጥምረት በመፍጠር የክልሉን ጊዜያዊ አስተዳደር በመፈንቅለ መንግስት ማፍረሱንም ዶክተር አረጋዊ በርሄ አክለዋል። በተጨማሪም ወጣቶችና ህጻናትን ከቤተሰቦቻቸው በመንጠቅ ወደ ጦር ካምፕ በማስገባት ለተለያዩ አካላት የገቢ ምንጭ እያደረጋቸው ይገኛል ብለዋል ዶክተር አረጋዊ። የፌዴራል መንግስት ለህገወጥ ቡድን የሚያቀርበው ተደጋጋሚ የሰላም ጥሪና የሚያሳየው ትዕግስት የህዝቡን ጉስቁልና ለማስቀረት ያለመ መሆኑንም ዶክተር አረጋዊ አንስተዋል። የትግራይ ክልል የቀድሞው ርዕሰ መስተዳድርና የአረና ሉዓላዊነትና ዲሞክራሲ ፓርቲ ስራ አስፈጻሚ አቶ ገብሩ አስራት በበኩላቸው ህገወጡ የህወሓት ቡድን ሻዕቢያን ጨምሮ ከተለያዩ ህገወጥ ኃይሎች ጋር በመጣመር የትግራይን ህዝብ ለከፋ ጉዳት የሚዳርግ የጥፋት ተግባር ላይ በመሰማራት ጠላትነቱን በተጨባጭ ማረጋገጡን ተናግረዋል። ቡድኑ ለስልጣን ሲል ከክልሉ ህዝብ ታሪካዊ ጠላቶች ጋር በመተባበር ለሌላ ግጭት እየተዘጋጀ እንደሚገኝ ጠቁመው ሻዕቢያ የትግራይን ህዝብ ለማጥፋት የሚጥር መሆኑን ቀደም ሲል በክልሉ የፈጸመው ጭፍጨፋና ያስከተለው ውድመት ማረጋገጫ ነው ብለዋል አቶ ገብሩ አስራት። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤና የስምረት ዲሞክራሲያዊ ፓርቲ የምክር ቤት አባል ወይዘሮ ኬሪያ ኢብራሂም በሰጡት አስተያየት ህገወጡ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋና እያመከነ መሆኑን ገልጸዋል። የፕሪቶሪያ የሰላም ስምምነት የጥይት ድምጽ በማጥፋት ለክልሉ ህዝብ ተስፋ የሰጠው ሁነኛ የሰላም በር ቢሆንም ቡድኑ ስምምነቱን ለዳግም ጦርነት ጊዜ መግዣነት በመጠቀም የትግራይ እናቶችን እያስለቀሰ መሆኑን ወይዘሮ ኬሪያ ኢብራሂም አስገንዝበዋል። የመጀመሪያው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ የነበሩት ፕሮፌሰር ክንደያ ገብረሕይወት በበኩላቸው ህገወጡ የህወሓት ቡድን የሰላም ስምምነቱን በማፍረስ በትግራይ ክልል የሰብአዊ መብት ረገጣውን እያጠናከረ መምጣቱን ገልጸዋል። ቡድኑ ወጣቶችን ለውክልና ጦርነትና ለተለያዩ መመጋጃዎች እየተጠቀመባቸው እንደሚገኝ ጠቁመው ህዝብን አሸብሮና አስገድዶ ወታደራዊ የማድረግ ዓላማው ከሻዕቢያ የተኮረጀና በአሁኑ ወቅት በስፋት እየተተገበረ ያለ አደገኛ ድርጊት መሆኑን ፕሮፌሰር ክንደያ አስረድተዋል። እስራኤል የኢትዮጵያ የህዳሴ ግድብን አወደሰች። በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ የኢኮኖሚና የኢንዱስትሪ እድገት በጣም አስፈላጊ መሆኑን በመግለጽ አድናቆታቸውን ችረዋል። ይህ የእስራኤል መንግስት ድጋፍ የመጣው የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ ግድቡን በብቸኝነት እያንቀሳቀሰች ነው ሲል ከከሰሰ በኋላ ቢሆንም አምባሳደሩ በተጨማሪም የኢትዮጵያና የእስራኤል ግንኙነት ለማጠናከር የእስራኤል ኩባንያዎች በኢትዮጵያ በእርሻ በጠብታ መስኖና በአሳ ሀብት ልማት ላይ ለመሰማራት ፍላጎት እንዳላቸው ገልጸዋል። በደቡብ ታይላንድ በሚገኝ የፍተሻ ጣቢያ ላይ በተፈጸመ ጥቃት 5 ወታደሮች ተገደሉ። በታይላንድ አማጽያን በሚንቀሳቀሱበት ደቡባዊ ክፍል በሚገኝ የደህንነት መቆጣጠሪያ ጣቢያ ላይ በተፈጸመ ጥቃት 5 የታይላንድ ከፊል ወታደራዊ ኃይል አባላት ሲገደሉ 6 ሲቪሎች ደግሞ ቆስለዋል ተብሏል። ጥቃቱ የተፈጸመው ትናንትና ረቡዕ ምሽት በናራቲዋት ግዛት በሚገኘው ቡኬት አሳሚ የመቆጣጠሪያ ጣቢያ ላይ ነው ተብሏል። ወደ 10 የሚጠጉ አጥቂዎች ጥቁር ለብሰውና ጥቁር መሸፈኛ ኮፍያ ለብሰው ጥቃት ከመሰንዘራቸው በፊት በፒክአፕ መኪናና በሞተር ሳይክሎች በመምጣት ጥቃት እንደፈጸሙ የጦር ኃይሉ የውስጥ ደህንነት ኦፕሬሽን ኮማንድ ክልል 4 በሰጠው መግለጫ አስታውቋል። ታጣቂዎች አካባቢውን እየጠበቁ ሳሉ በታክሰም ፎረስት ሬንጀር ሬጅመንት 45 አባላት ላይ ተኩስ በመክፈትና የቦምብ ጥቃት ተጠቅመዋልም ሲል ሰራዊቱ አክሏል። ባለስልጣናት እንዳሉት አጥቂዎቹ ከኬላ ጣቢያው 3 AK-47 ጠመንጃዎችን፣ 3 ጥይት የማይበሳቸው ጃኬቶችን እና በርካታ ሞባይል ስልኮችን ከመሸሻቸው በፊት ወስደዋል። የጸጥታ ኃይሎች በጥቃቱ ወቅት ጥቅም ላይ የዋለው የፒክአፕ መኪና ከጥቃት ስፍራው 21 ኪሎ ሜትር ርቀት ላይ ማግኝተዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ